ዛሬ እንግዲህ የሚገኘው በአራዳ ፓርክ ነው። የጂ ፓወር ፌስ ኦፍ ኢትዮጵያ አዘጋጆችና ብራንድ አምባሳደሮች እዚህ ይገኛሉ። ማክ ወይም መቅድም እባላለሁ። የቅርንፉድ ዲጂታልስ ፋውንደር እንዲሁም የጂ ፓወር ፌስ ኦፍ ኢትዮጵያ ኦርጋናይዘር ነኝ። የአብስራ ፍጹም ወይ ሽሮቤ እባላለሁ። ሶሻል ሚዲያ ላይ ነው እንግዲህ ብዙዎቻችሁ የምታውቁኝ። የጂ ፓወር ፌስ ኦፍ ኢትዮጵያ ደግሞ ብራንድ አምባሳደር እና ሶሻል ሚዲያ ሆስት ነኝ። ገብርኤላ ኤልያስ እባላለሁ። ሞዴል እና ፕሮጀክት ማናጀር ነኝ። ስሜ ልደቱ ብርሃኑ ይባላል። ሞዴል የሞዴል ኮች እና ሞዴል ማኔጀር ነኝ። ነባ ጂ ፓወር ፌስ ኦፍ ኢትዮጵያ ላይ ምንድነው ያንተ ሮል? ያው እንግዲህ የጂ ፓወር ፌስ ኦፍ ኢትዮጵያ ብራንድ አምባሳደር ወይ ደግሞ ፌስ ነኝ። ቀጣዩ ስቴፕ እንግዲህ መቶዎቹን ሴቶች ወደ 60 እንቀንሳለን። ከመቶ ወደ 60 ከ60 ወደ 30 ከ30 ወደ 20 እያለ ይቀጥላል። ምን መሆን ነው የምችለው? ሞዴሊንግ ነው ወይስ አይሆንም? ፊት ነው ያየኛል። ለምን ሆናለሁ? ሰው መቋረጥ የሌለበት ወደፊት መቀጠል ያለበት ትልቅ ኮምፒቲሽን። እኔም ካንተ ጋር እስማማለሁ። በቃ ካሁኑ ሰዓት ጀምሮ ራሳቸውን እንደ ፌስ ኦፍ ኢትዮጵያ አስበው እንደ ፌስ ኦፍ ኢትዮጵያ ነው መወዳደር ያለባቸው። ለመሆን ሳይሆን ፌስ ኦፍ ኢትዮጵያ ሆናችሁ ተወዳደሩ። በጣም ቆንጆ ጊዜ ይኖረናል። የትም እንዳትሄዱ። ጂ ፓወር ፌስ ኦፍ ኢትዮጵያ የቁንጅና ውድድር። እንዴት ናችሁ? ሰላም ነው? እንዴት ናችሁ? በጣም እንትን አልኩኝ። እሺ ዛሬ ምንድን ነው የምናደርገው? ዛሬ እንግዲህ የተለያዩ ቦታዎች ላይ ስለ ጂ ፓወር ፌስ ኦፍ ኢትዮጵያ ፕሮጀክቱ፣ ፓጀንቱ፣ ኮምፒቲሽኑ የተለያዩ ነገሮች ዲስከስ እናደርጋለን ከተለያዩ የአዘጋጅ አካሎች። በጣም ደስ ይላል። በጣም ጓጉቻለሁ። ዝግጁ ናችሁ? ዝግጁ ነን። እንሂዳ። እዚህ ጋር ደግሞ አርቲስት ነባ አለ። እናንተ ዝግጁ ናችሁ? እንዴት ናችሁ? ሰላም ነው? እንዴት ነህ? ልደቱ ሰላም ነው? አለን። ልቀመጥ እዚህ? እሺ። እዚህ የመጀመሪያችሁ አራዳ ፓርክ? እኔም የመጀመሪያ ነው። አሁን ለተመልካቾቻችን እንግዲህ ጂ ፓወር ፌስ ኦፍ ኢትዮጵያ እንዴት እንደተጀመረና እንዴት እንደታሰበ ሀሳቡን በደንብ መጀመሪያ ከሱ ትጀምርልኛለህ። ኦኬ። ያው ጂ ፓወር ፌስ ኦፍ ኢትዮጵያ እንግዲህ ኮምፒቲሽን የፓጀንት እንዲሁም ቱሪዝም ፎከስድ ኮምፒቲሽን ነው። ይህንን ኮምፒቲሽን ስናስበው ሰብሰብ ብለን በኦፊስ አንድ ሪዞርት ሄደን ነበረ፣ እንደዚሁ በቅርቡ በመንግስታችን የተገነባ ማለት ነው። እና ያንን ስናይ ብዙም ሰዎች አያውቁትም ነበረ፣ ብዙ ሰውም አልነበረውም። እና አንደኛ ደረጃ እነዚህ ቦታዎች መታወቅ አለባቸው። እነዚህ ሪዞርቶች ብቻ ሳይሆኑ የተለያዩ ዛሬ ያለንበት ሎኬሽን ጭምር እኔን ጨምሮ እንግዲህ ለመጀመሪያ ጊዜ ነው የመጣ ነው እና ብዙ መታየት የሚችሉ ፕሮጀክቶች አሉ። እና ከመጀመሪያ ይህን እንዳሰብነው ቱሪዝም ሚኒስቴር ጋር ሄድን እና ሀሳባችንን ነግረናቸው ከእነሱ ጋር በመተባበር በደንብ አንጽ ነው ፕሮጀክቱን ምን መምሰል አለበት፣ እንዴት ይሁን የሚለውን ማለት ነው። ኖርማሊ ፓጀንት ኮምፒቲሽኖች እንግዲህ የምናውቀው የቁንጅና ውድድር ሆኖ የተለያዩ ጥያቄዎች አሉ፣ ወክ ይደረጋል፣ ከዛ አሸናፊ ይመረጣል ነው። እኛ ግን ለየት የሚያደርጋቸው እናንተ ምንድን ነው? ለየት የሚያደርገው እንግዲህ ከእንደዚህ አይነት ነገር በደንብ ይለያል እና አንደኛ ደረጃ የተለያዩ ቻሌንጆች አሉ በውስጡ። ያንን ቻሌንጅ ደግሞ እየፈለግን ያለነው ፌስ ኦፍ ኢትዮጵያ ስለሆነ ስሙንም የመረጥነው ኢትዮጵያን መግለጽ የምትችል ኢትዮጵያን የምንመስል ሴት መፈለግ ነው እና ለዛም የተለያዩ እንትኖች ያስፈልጉታል፣ ቻሌንጆች ወይም ደግሞ ማየት ያለባት ማስታወቅ ያለባት ቦታዎች አሉ። ስለዚህ ከዛ ሀሳብ ተነሳንና የተለያዩ ዴስቲኔሽኖችን መረጥን። በእነሱ ዴስቲኔሽኖች ላይ የተለያዩ ቻሌንጆችን፣ ማስታወቂያዎችን እንዲሰሩ ያንን ቦታ እንዲያስተዋውቁ የሚረዳቸውን አይነት ኮንቴንት እንዲያወጡ የተለያዩ የቀረጽናቸው ሂደቶች አሉ። በነዛ መሰረት ማዘጋጀት ጀመርን ማለት ነው እና በዚህ መልኩ ነው እንግዲህ
ሞዴል ሳይዱን አለ አይደል ቁንጅና ውድድሩ ላይ እሱ ላይ አሲስት አደርጋቸዋለሁ። ሶ ትሬኒንግ ሰጣችኋል? በደንብ። ኦኬ። ውድድሩ እንዴት አገኘኸው? እንዴት ነበር ሂደቱ? ውድድሩ በጣም የሚገርም ነው። ኮምፒቲሽኑ በጣም ደስ ይላል። በጣም ሴቶቹ እንትን ፓሽን ዴዲኬሽናቸው ተዘጋጅተውበት የሚመጡት ነገር ምናምን በጣም ደስ ይላል። እኔ ደግሞ ያው ከፌስ ወይ ደግሞ ከብራንዲንግ በተጨማሪ ስቶሪ ቴሊንግ ላይ ዳይሬክቲንግ ላይ አንዳንድና ደግሞ እንዴት አውተንቲክ ሆነው ዶክመንተሪ መስራት እንዳለባቸው ምናምን የተወሰነ በየሆነ ጊዜ ትሬኒንግ ሰጣቸዋለን። እሱን ነገር ተጠቅመው ምናምን ቆንጆ ነገር ነው እያሳዩኛል እና ኢቭን ለመምረጥ ራሱ ዳኞቹ ተቸግረው ነበር። በጣም ከባድ ነው ቢሆነው በጣም እና ደግሞ ከብዛታቸውም ደግሞ በጣም ከ1000 በላይ ነበሩ። ከዛ ሲቀነሱ 100 ሆኑ። ከዛ በጣም ከባድ መጀመሪያ ላይ የተመዘገቡት የነበረው በቲክቶክ ፊልተር ባስቀመጥነው ነበረ። በጂ ፓወር ፌስ ኦፍ ኢትዮጵያ ኦፊሻል ፔጅ ላይ ይፋ የተደረገ የቲክቶክ ፊልተር ነበረ። እሱን እየተጠቀሙ ራሳቸውን አስተዋወቁ፣ ምን መስራት እንደሚፈልጉ አስተዋወቁ፣ እንዴት ኢትዮጵያ እንደሚያስተዋውቁ ተናገሩ። ከዛ በኋላ ከነሱ ሙሉን መስፈርት ያሟሉትን ደግሞ 200 ሰዎች መረጥን። ለውድድሩ ብቁ ናቸው ብለን ያሰብናቸውን በተለያዩ ማስቀመጥናቸው መስፈርቶች 220ዎቹን ያዝን ማለት ነው እና በዛን ሰዓት ራሱ በጣም ብዙ ነገር ሲያወሩ ነበር። ኢትዮጵያ እንዴት ማሳየት እንችላለን ለሀገር ቦዝ ዶሜስቲክ የሆነ ቱሪዝምንም ለማነቃቃት እንዲሁም ከውጭ ሀገርም የተለያዩ ሰዎች እንዲመጡ ምን ማድረግ አለብን የሚለውን ነገር ራሱ ኦልሞስት 1000ዎቹም ሴቶች ሰርተዋል። አሪፍ ነበረ በጣም እና ለእኛም ከብዶን ነበረ። ግን ሙሉ ለሙሉ ኢንፎርሜሽናቸውን እና ይሄ እንትኑን በደንብ የሰሩት ቪዲዮን የሰሩት ማለፍ ችለዋል ማለት ነው። 220ዎቹ 200 ሰዎች ደግሞ ሃሽታግ በሰፈሬ ቻሌንጅ ነው መጀመሪያ የተወጡ ቻሌንጅ ሃሽታግ በሰፈሬ ቻሌንጅ ነበረ። ያው ከስሙ እንደምትረጁ ሰፈራቸውን ያደጉበትን የመጡበትን ነው ያስተዋወቁት። ከዛ በኋላ እንግዲህ 100 ሰው ደግሞ ይዘን የሄደን ወንጪ እዚህ ውድድር ላይ አሁን 10 ይሆናሉ አይደል? ለምሳሌ 10 መሆናቸው አይቀርም። እንዴት ነው ከ10 የምትመርጡት? ሁሉም ጎበዝ ናቸው፣ በጣም ጎበዝ ናቸው። ሁሉም ጎበዝ ናቸው። በጣም ከባድ ነው የሚሆነው። አሁን ግን እዛ ላይ ሞር ወደ ፐርሰናሊቲ ይመጣል። ሞር ወደ ቻሌንጅን እንዴት ማሸነፍ እንደሚችሉ፣ ፕሬሸር ላይ እንዴት መስራት እንደሚችሉ፣ አክቲቭነስ ናቸው። ከዛ ኮሚኒኬሽን ስኪላቸው በደንብ ነው በቃ ዲቴይል ነገር ይታያል እና ኤቨሪባዲስ በቃ በራሱ ወይ ጎበዝ ናቸው ሁሉም። ግን አት ሰም ፖይንት ደግሞ የሆኑ ክራይቴሪያዎች ማን ይፈልገዋል ቱ ዋት ኤክስቴንት መሄድ ይችላል የሚለውን ነገር ዲፕሊ ቁጭ ብለን በደንብ የምናየው ይሆናል እና ቻሌንጆቹም እሱን ይፈትናል። ውድድሩ ላይ ያሉትን ተወዳዳሪዎች እንዴት ነው ትሬን የምታረጓቸው? እናንተ እንዴት ነው ብቁ የሚሆኑት? ምንድነው መማር ያለባቸው? ምን ማድረግ አለባቸው? እስቲ ንገረኝ። መጀመሪያ አፒራንሳቸውን ማስተካከል ነው የኛ ስራ። ሁሉም የሞዴሊንግ ኤክስፒሪየንስ ያላቸው አይደሉም። ስለዚህ የሞዴሊንግ ኤክስፒሪየንስ ሲኖርሽ ይረዳሻል። ስለዚህ ከሌላቸው ደግሞ በሱ ምክንያት እንዲወድቁ አንፈልግም። ልክ ነው። ስለዚህ ብዙ ኳሊቲ ያላቸው ሰዎች አሉ። እሱን ኳሊቲ እንዴት ነው ማሳየት የሚችሉት? ኤግዛክትሊ። ስለዚህ አካሄድሽን፣ አቋቋምሽን ማስተካከል ስቺ፣ የፌሻል ኤክስፕሬሽንሽን ስታቂ ከአንቺም በበለጠ ሌሎች ነገሮችን ፕሮሞት ማድረግ ትጀምራለሽ እና እሷን ኪኪ የሆኑትን ነገሮች እንሰጣቸውና እዚህ ሁሉም ኢቭን የሆነ አይነት ኮምፒቲሽኑ ፌር እንዲሆን እናደርጋለን ብለን እናስባለን። ይሄ ውድድር መዘጋጀቱ ምንድነው ጥቅሙ? ይሄ ውድድር መዘጋጀቱ ይኸውልሽ፣ ለምሳሌ እኔ ባይከፈለኝ ራሱ ልሰራው የምችለው አይነት እንትን ነው። ምክንያቱም ኢትስ አባውት አገራችን። ልክ ነህ። ገባሽ? የሀገራችንን ይሄ ታሪክ ነው የምንሰራው፣ ወደፊት የምንጽፈው ታሪክ ነው የምንሰራው። የሀገራችንን የቱሪዝም አካባቢዎች ለዓለም ማሳየት ያለብን እንትኖች ነው የምናሳየው እና ይሄ ከቁንጅና በላይ አሁን ለየት የሚያደርገው ትልቁ ነገር የሴቶችን ቁንጅና ሳይሆን የኢትዮጵያን ቁንጅና የምናሳይበት ውድድር ነው። ስለዚህ ደግሞ የሚቋረጥ አይደለም፣ የሚቀጥል ነው። ወደፊት ጥሩ ይሆናል። አሪፍ መቋረጥ የሌለበት ወደፊት መቀጠል ያለበት ትልቅ ኮምፒቲሽን። እኔም ካንተ ጋር እስማማለሁ።
እንዴት ነው ተወዳዳሪዎች እንዴት አገኘሻቸው? በጣም ነው በቃ ኢምፕሬስ ያደረጉኝ። የሚገርምሽ ነገር በዛ ብርድ በማያውቁት ሀገር ደግሞ አይተዋወቁም እርስ በርስ እንደ አዲስ ነው ቲምም ክሬት ያደረጉት የነበረው። በቃ ፋሽን ሾው መጨረሻ ላይ በዛ ቅዝቃዜ ሲያቀርቡ ምናምን ጥንካሬያቸውን የታየኝ። ኮንተንት ደግሞ ሰርተዋል፣ ዶክመንት አድርገው ነው የሄዱት። ሁሉም በቃ ጥሩ ኮንተንት ነው የሰሩት። በጣም ነው ደስ ያለኝ እና ለነሱም አሪፍ ነው የሚሆነው። ጎበዝ ኮንተንት ክሬተሮች ይሆናሉ፣ ሞዴሎች ይሆናሉ። በጣም ሁለገብ ኮንፊደንሳቸው ቢልድ የሚያደርጉበት መንገድ ነው። ቀጣዩ ስቴፕ እንግዲህ 100ዎቹን ሴቶች ወደ 60 እንቀንሳለን። ያው በነበረን ኮምፒቲሽን መሰረት እንግዲህ ያው 40ዎቹን ለቀጣይ ዙር አይኖሩም ማለት በጣም ጎበዝ ናቸው። ከባድ ነበር ግን ጀጆቻችን በስነ ስርዓት አይተው ከቪዲዮም ከምንም ፐርስፔክቲቭ አይተዋል። ከዛ እነሱን ወስደን ደግሞ የተለያዩ ክልሎች ላይ እንሄዳለን። በዚህ የቱሪዝም ዴስቲኔሽኖች፣ ሲቲዎች፣ ድጋሚ ደግሞ ሎጆች፣ ሪዞርቶች፣ የተለያዩ ቦታዎች እንሄዳለን። እነሱን ደግሞ ይዘን እንግዲህ ይሄንን ስናደርግ ደግሞ ያው በያላችሁበት ሀገር የት እንምጣ የሚለውን ነገርም ማስተላለፍ እንፈልጋለን። አሁን እዚህኑ እኛ አለን የሚል እንትን ካለ ድርጅትም ካለ ሀገርም ካለ ሲቲም ካለ እንቀበላለን። ሶዛት እንግዲህ እናንተንም እንትን መልእክት ማስተላለፍ እንችላለን። ማስተላለፍ የሚፈልጉትንም ማስታወቂያዎች ራን ማድረግ እንችላለን። በብዙ አይነት መልኩ ማስገባት እንችላለን ማለት ነው። አብረን መስራት የሚፈልግ ድርጅቶችም ካሉ በዚሁ አጋጣሚ ዌልካም ልል እወዳለሁ። እኔ ሌላ መጠየቅ የምፈልገው ነገር ሁሌ ፓጀንትና ሞዴሊንግ የቁንጅና ውድድርና ይሄ ሞዴሊንግ አንድ አይነት ናቸው ወይስ ይለያያሉ? ይቀራረባሉ ግን ኮምፕሊትሊ የተለያዩ ነገሮች ናቸው። እንዴት? ለምሳሌ የቁንጅና ውድድር ከስሙ እንደመረዳት እንደምትዩ ውድድር ነው። ቆነጃጅት የሆነ ቶፒክ ላይ የሆነ ሰብጀክት ላይ ራሳቸውን ወክለው ራሳቸውን የሚያስተዋውቁበትና ቁንጅናቸውን የሚያሳዩበት ነው። ሞዴሊንግ ደግሞ አፒረንሳቸው ለሆነ አይነት ስራ ፊት ያደርጋል የተባለ ሪኳየርመንት አለው ሞዴሊንግ። በዛ ሪኳየርመንት መሰረት ፊት የሚያደርጉ ሰዎች የሆነን ፕሮዳክት ወይም ሰርቪስ የሚያስተዋውቁበት ሙያ ነው። ስለዚህ ብዙ ጊዜ ሞዴሎች ቁንጅና ውድድር ላይ ልታይ ትችያለሽ። ስለዚህ ለዛ ነው ሰው ሁለቱን የሚያምጣው። እኔ አሁን ለምንድን ነው የምችለው? በእናትህ ንገረኝ። እኔ እኮ እፈልጋለሁ። እስቲ ንገረኝ፣ ምን መሆን ነው የምችለው? ሞዴሊንግ ነው ወይስ አይሆንም? ፊት ነው ያየኛል። ለምን ሆናለሁ? እንዲህ ነው ማለት ይከብዳል። እንዲህ ለማለት ሳይሆን አሁን ምን አለብሰሽ ሞዴሊንግ ብዙ አይነት ካታጎሪዎች አሉት። ከ10 በላይ ካታጎሪስ። ለምሳሌ የረንዌይ እና ወይም የሃይ ፋሽን የሆነ ሞዴሊንግ ነው ቁመት የሚጠይቀው። አንቺ ግን አሁን ለምሳሌ የቲቪ ኮመርሻልስ፣ የፎቶሹትስ እና ሌሎች አይነት የሞዴሊንግ ታይፕ ውስጥ ፊት ታደርጋለሽ። አመሰግናለሁ። ቴንክ ዩ። በጣም ማወቅ የምፈልገውና ጉጉቴ ደግሞ መጨረሻ ላይ እንዴት ነው የሚሆነው? መጨረሻ ፕሮግራሙ እንዴት ነው የሚሆነው? ፕሮግራሙ ከ100 ወደ 60 ከ60 ወደ 30 ከ30 ወደ 20 እያለ ይቀጥላል እና የቀነስን በመጨረሻ ላይ የ3 ቀን ኢቨንት ነው የሚሆነው። ቱሪዝምን፣ ኢትዮጵያን፣ አዲስ አበባን፣ ሙሉ ኢትዮጵያን በደንብ የሚያሳይ ኢቨንት 3 ቀን ኢቨንት ነው የሚሆነው እና እዛ ላይ ቮትም ይደረጋል። ህዝቡም ማንን እንደመረጠ ይነግረናል። ህዝቡም የመምረጥ ቻንስ አለው። ቢካዝ ሶሻል ሚዲያ ላይ ኤቭሪቲንግ የምንጠቀመው ነገር ስለሆነ ቻሌንጆቹም ሞር ደግሞ ከህዝብ ጋርም እንዴት ኢንተራክት እንደሚያደርጉ at the end of the day ይሄ የሚመረጠው ሰው ፌስ ኦፍ ኢትዮጵያ ነው የሚሆነው። ልክ ነሽ። የኢትዮጵያ ፌስ ነው የሚሆነው በቃ። ስለዚህ ይሄን ሪስፖንሲቢሊቲ መውሰድ ይችላል ወይም ብለን የምናስበው ሰው ህዝቡ የሚመርጠው ሰው ቻሌንጆቹን አክሴፕት የሚያደርግ ሰው ስለሆነ የ3 ቀን ኢቨንት ይሆናል። ሎኬሽኑንም እኛ በቅርብ እናሳውቃለን። እሺ it's going to be very exciting። በጣም እኔ ከማንም በላይ ኤክሳይትድ የሆንኩት እኔ ነኝ። እንግዲህ በዚህም ፕሮጀክት ላይ እንግዲህ አብረውን እየሰሩ ያሉት ሜይንሊ ጂፓወር ፌስ ኦፍ ኢትዮጵያ ነው። እንግዲህ ጂፓወርን ልናመሰግን እንወዳለን። ወንጪ በነበረን ትሪፕ ላይ እንግዲህ አይተሸዋል። የተለያዩ ሶላር ባትሪዎችን ለከተማውም ሰው ሰጥተናል። እዛ መብራት የሌላቸውም ለተለያዩ ሰዎች ሰጥተናል ማለት ነው፣ ቤተሰቦች ሰጥተናል። እሱን ጂፓወርን በደንብ ላመሰግን ወዳለሁ። የወንጪን ኢኮሎጅ እንትንም ማመስገን ወዳለሁ፣ ማናጅመንት፣ እንዲሁም የኢትዮጵያ ሚኒስትሪ ኦፍ ቱሪዝም ላመሰግን ወዳለሁ። በጣም ተባብረውናል እዚህ ፕሮጀክት ላይ። ከዚህ በኋላም ላሉ እንግዲህ ቦታዎች በደንብ ትልቅ ትብብር ይኖረናል ማለት ነው።
ሌላው ደግሞ ለተወዳዳሪዎች የምታስተላልፍላችሁ መልእክት አለክ? አዎ በደንብ እንግዲህ ሁሌ እንደምላቸው ተወዳዳሪዎቹ ከዚህ በቀጠለ እንግዲህ ውድድሩ እየከፋ ነው የሚሄደው። በጣም ያው እየጠነከረ በጣም ጎበዝ ልጆች አሉ። ጠንክሩ። ሁሌ እንደምላችሁ አውተንቲክ መሆን አለባችሁ። ካሜራ ፊት በጣም የምታስጎበኙትን ቦታ ቀድማችሁ ማወቅ ሪሰርች መስራት አለበት። አደራ በርቱ። ዴዲኬትድ እንደሆናችሁ ቀጥሉ። ጉድላክ እንደውል ጊዜ ከአሁኑ ሰዓት ጀምሮ ራሳቸውን እንደ ፌስ ኦፍ ኢትዮጵያ አስበው እንደ ፌስ ኦፍ ኢትዮጵያ ነው መወዳደር ያለባቸው። ለመሆን ሳይሆን ፌስ ኦፍ ኢትዮጵያ ሆናችሁ ተወዳደሩ። ይቅናችሁ ማለት ፈልጋለሁ። በጣም ጠንካሮች ሁኑ። በጣም ትልቅ ውድድር ነው። ውድድር ውስጥ ስለሚሳተፉ ራሱ በጣም ደስ ያለኝ ይሄ መዘጋጀቱ ራሱ መዘጋጀቱ ደስ ይላል። እኔም ደግሞ አብራችሁ ስላለው በጣም ደስ ብሎኛል። አሊ ስለመጣሽ ደስ ብሎኛል። እየነገርኳቸው ነው እዚህ እንትን ላይ በመኖሬ በጣም እድለኛ ነኝ። በጣም ደስተኛ ነኝ። ይሄ ውድድር በጣም ትልቅ ነው ብዬ ነው የማስበው። እኔ 11 ዓመት ሆኖኛል። የቤት ስራ ይጠብቃቸዋል እና በዚሁም አጋጣሚ በጣም ኤክስፖዝ ይደረጋሉ እና ለሚቀጥሉትም ኮምፒቲሽንስ ለሌላም ስራቸው በጣም ጥሩ እድል ነው ብዬ ነው የማስበው። ስለዚህ በደንብ ቢሰሩበትና ለሚቀጥሉት ኮምፒቲሽኖች ደግሞ ተዘጋጅተው ቢመጡ ቆንጆ ይሆናል ብዬ አስባለሁ። የተለያዩ ክልሎችም እንግዲህ ስለምንሄድ እነሱን እንጋብዛለን ማለት ነው። ቀጣዩ ኤፒሶድ የት እንምጣ የት ይሁን የሚለውን እንግዲህ እንዲጻፍልን ወይም ቴክስት እንዲደረግልን ኤክስፔክት እናደርጋለን። በጣም ኤክሳይቲንግ የሆነ ኤፒሶድ ነው እንደምታውቂው። እንግዲህ እንጠብቀዋለን። ከመላው ኢትዮጵያ የተመረጡ በውበታቸውና በችሎታቸው ወደር የማይገኝላቸውን 100 የቁንጅና ተወዳዳሪዎችን በአንድ ቦታ ሰብስበናል። ነገር ግን ይህ መድረክ በልብስና በሜካፕ ብቻ የሚደረግ የተለመደ የውበት ውድድር አይደለም፣ ፈጽሞ የተለየ ነው። ለዚህኛው ልዩ ዙር 100ዎቹን ተወዳዳሪዎች ከምቹ አዲስ አበባ ከተማ አውጥተን እጅግ ውቡ አረንጓዴውና ማራኪው የወንጪ እሳተ ገሞራ ሐይቅ ይዘናቸው መጥተናል። ጋይስ ወንጪ ላይ ደርሰናል። እንግዲህ ሁላችሁም ውረዱ እንጂ ሃሎ ውረዱ። ጉዟችን ቀላል አልነበረም። ነገር ግን የጠበቃቸው አስደናቂ ተፈጥሮ ሁሉንም ድካማቸውን ያስረሳ ነበር። በዚህ ማራኪ የተፈጥሮ መድረክ ላይ ውበታቸው ብቻ ሳይሆን አካላዊ ጥንካሬያቸውና ማህበራዊ ህይወታቸው ይፈተናል። ረጃጅም ተራራዎችን ወጥተው ይወርዳሉ፣ ይሮጣሉ። መንገዳችሁን እያስተዋላችሁ መንገድ አስተውሉ፣ እንዳትስቱ እንደቀደሙ። የማይደረስ ቢመስልም ግን ደርሰናል። ቀጣዩንም ደግሞ እንጨርሰዋለን። ፈረስ ይጋልባሉ፣ ከተፈጥሮ ማዕድ የሚፈልቀውን ንጹህ የአምቦ ውሃም ይጠጣሉ። 5 ሎኬሽኖች በመሄድ ትላልቅ ቻሌንጆች መሳተፍ አለባቸው። ከነዚህ 100 ሴቶች ደግሞ ዛሬ የሚቀሩት 60 ሴቶች ይሆናሉ ማለት ነው። ሞራል እና አሁን ከጭቃ ውስጥ ወጥተናል። እስኪ ቀጣይ ቻሌንጃችን ምን እንደሚሆን እናያለን። ከዚህም በላይ እጅግ ሞቅ ያለ አቀባበል ከሚያደርገው ደጎ የአካባቢው ማህበረሰብ ጋር ይተዋወቃሉ፣ ባህል ይጋራሉ። ማህበረሰቡ በቀናነት ያቀረበላቸውን የሀገር ባህል ማዕድ አብሮ ይቋደሳሉ። የአካባቢው ሰዎች እንግዲህ ምግብ አቅርበውልናል። በሰላም መጣችሁ፣ በሰላም ግቡ። አሜን። እግዚአብሔር ከእናንተ ጋር ይሁን። አሜን። ይህ ሁሉ መዝናናትና አካላዊ ፈተና የውድድሩ አንድ አካል ብቻ ነው። ትልቁና ወሳኙ ፈተና ግን አሁን ነው። ወደ ደሴቱ ደርሳችኋል። ስለዚህ ኑ እንዳይመሽባችሁ ቶሎ ሰራ እናርጋለን። ወደ ቀጣዩ ቻሌንጅ የምንሄደው ዝግጁ ናችሁ? እንሂድ። ኦልራይት፣ ቻሌንጃችን የሚለው ወንጪን የተፈጥሮ ጤናና የደህንነት መዳረሻ አድርጋችሁ አሳዩ። እያንዳንዱ ተወዳዳሪ በዚህ አስደናቂ ቦታ ስላሳለፈችው ጊዜ ማህበረሰቡንና የቦታውን ውበት በሚገባ የሚገልጽ የራሷን የፈጠራ ችሎታ ያከለችበትን ምርጥ የሶሻል ሚዲያ ቪዲዮ በስልኳ ትቀርጻለች። እንግዲህ ይሄኛው ቲም የብልህ
ቆንጆ በጣም ስማርት የሆነ ጉዞ ነበር ያደረገው። ህጉ እጅግ በጣም ጥብቅ ነው። የሰሩትን ቪዲዮ በራሳቸው የሶሻል ሚዲያ ገጽ ያጋራሉ። ቦታውን በሚገባ ገልጸው የተመልካችን ልብ አግኝተው ከፍተኛ እይታ ማምጣት ያልቻሉ 40 ተወዳዳሪዎች ዛሬውኑ ተሸንፈው ወደ ቤታቸው ይመለሳሉ። ታዲያ በፈጠራቸው በታዋቂነታቸው ወደ ቀጣዩ ዙር የሚያልፉት 60ዎቹ ጠንካራ ሴቶች እነማን ይሁኑ? ጂ ፓወር ፌስ ኦፍ ኢትዮጵያ የቁንጅና ውድድር